አፖስቶሊክ የአምልኮ ማዕከል የቴሌቪዥን አገልግሎት የዕለቱን አገልግሎታችንን በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ ስም አሁን እንጀምራለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ብሎ ሐዋርያቱን ባዘዛቸው መሰረት የጌታ ብርሃን ያልበራላቸው ወገኖች ወደ ብርሃን በመምጣት እንዲድኑ ክርስቲያኖች ሁሉ ይህንን ታላቅ ተልእኮ በታላቅ ትጋት ልንፈጽመው ይገባናል። ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ አብረን የምንመለከተው የእግዚአብሔር ቃል ክፍል የማርቆስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ያለው ይሆናል። ነገር ግን ከዚያ ቀደም ብሎ ያሉት ቁጥሮችን በክለሳ መልኩ እንመለከታቸዋለን። ባለፈው በክፍል 1 ላይ እንዳየነው በእግዚአብሔር በሰጠን በሚመጣው ዓመት እቅድ አለን ወይ ካቀድን አይቀር ጌታ ኢየሱስ ክርስቶስን እንከተል በሚል ሐሳብ ይህንን ክፍል ተመልክተን ነበርና ያንን በማስከተል ነው ዛሬም የምንመለከተው እና ክፍሎቹን አነብና ከዚያ በኋላ ጌታ እንዲያስተምረን እንጸልያለን። እርግጠኛ ነኝ ዛሬም እግዚአብሔር በዚህ ቃል ውስጥ ለኔም ለእናንተም ይናገራል። ቃሉ እንደዚህ ይላል። ወዲያውም ከምኩራብ ወጥቶ ከያዕቆብና ከዮሐንስ ጋር ወደ ስምዖን ወደ እንድርያስም ቤት ገባ። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለቻቸው። አሜን። ጌታ እንዲያስተምረን እንጸልይ። ሁሉን የምትችል የእስራኤል ቅዱስ እግዚአብሔር አባታችን ሆይ የሕይወት ቃል ያለህ አንተ ነህ። ስለዚህ አቤቱ የሕይወትን ቃል በመንፈስ ቅዱስ አማካኝነት ለኔም በቅርብም በሩቅም ላሉት ወንድሞችና እህቶች ዛሬ ቃልን ለሚሰሙት ሁሉ ምሕረትና ፈውስ እንዲመጣ እጸልያለሁ። ቃልህንም በመስማት በእውነት ልጅ ኢየሱስ ክርስቶስን ለመከተል ጸጋ እንዲሰጠን አቤቱ እለምንሃለሁ በክርስቶስ ኢየሱስ ስም አሜን። መቼም አንድ ሰው በህይወቱ አንድ ነገር አቅዶ ሲያደርግ ምክንያት ይኖረዋል እና ጌታ ኢየሱስ ክርስቶስን ለመከተል ካቀደን ከወሰንን ምክንያቶች ሊኖሩ ይገባል። የእግዚአብሔር ቃል ደግሞ ኢየሱስን በመከተል የሚገኘውን ብዙ በረከቶች ይናገራል። ባለፈው እንደተመለከተነው መጀመሪያ ደረጃ ጌታ ኢየሱስ ክርስቶስን እኔና እናንተ መከተል የሚገባን እሱ በፍቅር አይኖቹ ያየናል የሚል ነው። ብዙ ጊዜ በዓለም ደረጃ የሚታዩት ተወዳጅ የሆኑ ስልጣን ያላቸው ክብር ያላቸው እንደገና ደግሞ ተሰሚነት ያላቸው ተፈላጊ የሆኑ ሰዎች ይታያሉ እንጂ በሰው ደረጃ ግን ቦታ የሌላቸው ይሄን ያህል አይታዩም። ጌታ ኢየሱስ ክርስቶስ ግን የወደቁትንም ታናናሾችንም በሰው መለኪያ ሲታዩ ተናናሽ መስለው የሚታዩትንም ሁሉ ይመለከታል። እኔን አይቷል፣ አንተንም ያያል፣ አንቺንም ያያል። እነ ስምዖንን አያቸው። አሳ እያጠመዱ ባለበት ሰዓት ኢየሱስ ተመለከታቸው። እንዴት አስደናቂ ነገር ነው በእግዚአብሔር ልጅ መታየት። ሌላው ሁለተኛው ያየነው ሐሳብ ክርስቶስ ኢየሱስን ለምን መከተል እንዳለብን ሰው በዚህ ዓለም ላይ ለአንድ ትልቅ ቦታ አንድን ሰው በሚያጭበት ጊዜ ለዛ ነገር ብቃት አለው የለውም የሚለውን ነገር አይቶ ነው መዝኖ ነው። ነገር ግን ያንን ቦታ ያሟላል ያንን ቦታ ወስዶ ሊሰራበት ይችላል ብሎ ያላመነበትን ሰው እዛ ቦታ ላይ አያስቀምጥም። እና አሁን ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስት በዚህ ምድር ላይ ሊያቆም ነው የፈለገው። በእግዚአብሔር መንግስት ስራ ውስጥ ደግሞ እንደነ ጴጥሮስ እንደነ እንድርያስ
እንደነ ዮሐንስ ያዕቆብ ያሉ አሳ አጥማጆች ቦታ አላቸው ወይ? አስደናቂው ነገር ቦታ አላቸው። ምን ብቃት ኖሯቸው ነው ጌታ ኢየሱስ ክርስቶስ እነዚህ ሰዎች የጠራቸው? የሚገርመው ነገር እሱ ነው። በሰው ደረጃ እነዚህ ሰዎች ምንም ብቃት የላቸውም። ግን እግዚአብሔር ሰውን የሚጠራው ሰው ብቃት ስላለው አይደለም። እኔ ብቃት ስላለኝ አንተ ብቃት ስላለ ሳይሆን እግዚአብሔር የምህረት አምላክ የጸጋ አምላክ የማይበቁ ሰዎችን ወስዶ ብቁ ያደርጋቸዋል በጸጋው። ከዚህ ነው ጌታ ክርስቶስ ካሁን በኋላ አሳ አጥማጆች ሳትሆኑ ሰው አጥማጆች ትሆናላችሁ፣ ለእግዚአብሔር መንግስቱን የምታውጁና ሰዎችን በእግዚአብሔር መንግስት ቃል ወደ ክርስቶስ ኢየሱስ የምታመጡ ትሆናላችሁ አላቸው። ስለዚህ እኔ በሰው ደረጃ ማልፈለግ ሰው ብቃት የሌለኝ ሰው እንኳን በሆንም ነገር ግን እግዚአብሔር አምኖብሽ ይጠራሻል። ለዚህ ነው ኢየሱስን የምንከተለው። ሌላው ሰው ካለን ነገር አንፃር ተነስቶ ከትምህርታችን ሁኔታ አንፃር ተነስቶ ከዘራችን ከቋንቋችን ሁኔታ ተነስቶ ሊያገለን ይችላል። ኢየሱስ ግን ከዘር ከቋንቋ ከየትኛውም ጾታ ወንድም ቢሆን ሴትም ቢሆን የተማረ ያልተማረ ሀብታም ድሃ ሳይል ሁሉን ይጠራል፣ ሁሉን ይጋብዛል፣ ለመንግስቱ ስራም ደግሞ ያቆማል። ሶስተኛ ያየነው ጌታ ኢየሱስ ክርስቶስ እኛን ማየቱ ብቻ ሳይሆን መጥራቱ ብቻ ሳይሆን እንደገና ለህይወት ጥያቄ መልስ የሚሰጥ የህይወት ቃል አለው። ከማንም የማናገኘው የትኛውም ምክር ሊመክረን የሚችል ሰው የማይነግረንን የትኛውም አዋቂ የተባለ የስነ አምኖ የስነ ልቦና አዋቂ የሚባሉ ሰዎች እንኳን ሊነግሩን ሊመክሩን የማይችሉን የህይወትን ቃል ሊመግበን የሚችል ነው ኢየሱስ። ምክንያቱም እሱ የዘላለም የእግዚአብሔር ጥበብና ዕውቀት የተሞላ ራሱ ጥበብና ዕውቀት የሆነ አምላክ ነው፣ እውነት የሆነ አምላክ ነው። ስለዚህ እሱን ልንከተለው የሚገባ ጌታ ኢየሱስ ክርስቶስ እኔና እናንተን የህይወት ቃል ስለሚመግበን ነው። ጌታ ኢየሱስ እዛ ምኩራብ ገብቶ ካስተማረ በኋላ ሰዎች ተገረሙ ነው የሚለው። የተገረሙበት ምክንያት ከሱ የሚወጣው የጸጋ ቃል ከሌሎች በጣም የተለየ ስለሆነ ልባቸውን ስለነካቸው ነፍሳቸውን ስለነካቸው ስላረካቸው ነው። እና ጌታ ኢየሱስን የሚከተሉ ሁሉ በምክሩ ዛሬም ይባረካሉ። ማንም ሰው ተናግሮ ልባችንን አያረጋጋውም፣ ነፍሳችንን አያሳርፍም። ኢየሱስ ግን ሲናገር ሲያስተምር እሱ ነፍስን የሚመልስ የህይወት ቃል። ለዚህ ነው መመለስ ያለብን። ከዚያም በላይ ጌታ ኢየሱስ ክርስቶስ ደግሞ የህይወት ቃል መመገብ ብቻ ማለት ነው። እምንፈራቸውን ክፉ መናፍስቶችን ሁሉ በስልጣኑ ቃል ያዛል። በዚያ ምኩራብ ውስጥ በክፉ መንፈስ ተይዞ የነበረውን ሰው ነፃ ሲያወጣው በቃሉ እንመለከታለን። ያው ባለፈው እንደተናገርኩት ወይም ደግሞ ለመናገር እንደሞከርኩት በሀገራችን አዲስ ዓመት በመጣ ቁጥር ሰዎች የሚቀጥለውን ዓመት ጥሩ ለማድረግ በሚል ሐሳብ ዶሮ ያርዳሉ፣ ፍየል ያርዳሉ፣ አንዳንዶች ደግሞ በሬ የሚያርዳሉ፣ ሌላም ነገር ያደርጋሉ። ነገር ግን ክፉ መንፈስ የትኛውን በሬ ቢታረድ የትኛውን በግ ቢታረድ የትኛውን ፍየል ቢታረድ ወይም የትኛውን አረቂ ቢጠጣ ክፉ መንፈስ ሊያስወግድ ወይም ደግሞ ሊገዛው አይችልም። ነገር ግን በክፉ መንፈስ ላይ ስልጣን ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስን እኔ መከተል ያለብኝ ከክፉ የመናፍስት ስልጣንም ኃይልና ጉልበት ለመዳን ነው። ከኢየሱስ ጋር የሚወጣና የሚገባ በሱ ላይ ክፉ ስልጣን የለው። አጋንንቶች ስልጣን የላቸውም። እንደውም የእግዚአብሔር ቃል ሲናገር እባቡና ጊንጡን ትረግጡ ዘንድ ስልጣን ሰጣኋችሁ ይላል። ስለዚህ ኢየሱስን የምከተል ከሆነ እባቡን ለመርገጥ ጊንጡን ለመርገጥ ስልጣን አለኝ። ከሱ የተነሳ ክፉ ቤቴ አይገባም። ምክንያቱም ኢየሱስ ጌታ ስለሆነ የቤቴም ጌታ ነው ማለት ነው። ሌላው ኢየሱስን መከተል ያለ በዚህ ክፍል ያየ ነው። ብዙ ጊዜ ዛሬ የምንመለከተው ዋናው ክፍል አንደኛው ይሄ ነው። ጌታ ኢየሱስ ክርስቶስ እኛ ማያቱ ብቻ አይደለም፣ መጥራቱ ብቻም አይደለም፣ የህይወት ቃል መመገቡ ብቻም አይደለም፣ በክፉ ኃይላት ላይም ደግሞ ስልጣን ኖሮት እኛን ከዛ ነፃ ማድረጉ ብቻም ሌላም ደግሞ በረከት አለው። አንደኛው በረከት ምንድነው? በዓለም ደረጃ ስንመለከት ሰዎች በተለይ ታላቅ ሰዎች ከነሱ ጋር የሚያገለግሉ የሚሰሩ ሰዎችን የነሱን ቤት አያውቁ፣ በእነሱ ቤት ያለውን ችግር አያውቁ፣ ቤታቸው ውስጥ ያለውን ጥያቄ እንቆቅልሽ አያውቁም። ግን እነሱ በእነዚህ ሰዎች ይገለገላሉ፣ በእነዚህ ሰዎች ይስተናገዳሉ። ነገር ግን የኛ ጌታ ኢየሱስ ክርስቶስ አስደናቂው ነገር ይሄ ነው። እሱ ንጉስ ነው፣ የእግዚአብሔር ልጅ ነው፣ የሰማይና የምድር ጌታና ፈጣሪ ነው። እሱ እኔን ካየ በኋላ አንተን ካየ በኋላ ከጠራህም ከጠራኝም በኋላ እንደገና የምክር ቃሉን የህይወት ቃሉን
መመገብ ብቻም አይደለም የክፉን ኃይላት ከኛ ማባረሩ ብቻ ህመምና ደዌን ማስወገድ ብቻም አይደለም ነገር ግን ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ይሄ ድንቅ ጌታ ወደኛ ቤት ይገባል ቃሉ የሚለው እንደዚህ ነው ወዲያውም ከምኩራብ ወጥቶ ጌታ ኢየሱስ ምኩራብ ውስጥ ነበር እዛ ምኩራብ ውስጥ የሕይወትን ቃል ለሰዎች ሁሉ መግቦ ሰዎች በመደነቅ ተሞልተው ነበር ተገርመው ነበር አሁን መቼም ጌታ ኢየሱስ እንደዚህ ባለ አገልግሎት ባለበት ጊዜ ብዙ ፈላጊ አለ ብዙ ጋባዥ አለ በጣም አስደናቂ አስተማሪ ነው አጋንንትን በስልጣን ቃሉ ያወጣ በሽተኞችን ይፈውሳል እንደዚህ አይነቱን ሰዎች ይፈልጉታል አሁን ይሄ ተፈላጊው ኢየሱስ ከምኩራብ ከወጣ በኋላ ግን ወደ ማንም ሰው ቤት አይደለም ሄደው አስቀድሞ ወደ አያቸው ወደ ጠራቸው ወደ እንድሪያስ ወደ ስምዖን ማለት ጴጥሮስ ወደ ከዮሐንስና ከያዕቆብ ጋር ሆኖ ሲሄድ እንመለከታለን አያችሁ በዓለም ላይ ያሉ መሪዎች በዓለም ላይ ያሉ ትላልቅ ሰዎች ስለ ሰራተኞቻቸው የት እንደሚኖሩ ምን በቤታቸው እንዳለ በቤታቸው ጥያቄ ምን እንደሆነ የሚያክብሱም አይገዳቸውም የኛ ጌታ ግን ጌታ ኢየሱስ ክርስቶስ እስከ ቤታችን ድረስ ይመጣል እኔ እስካለሁበት አንተ እስካለህበት ድረስ ጌታ ኢየሱስ ክርስቶስ ይመጣል ይሄ አስደናቂ ነገር ነው አንዱ እኔ ጌታ ኢየሱስ ልከተል የሚገባኝ እሱ እንደ ሌሎቹ የዓለም ታላላቅ ሰዎች የኛን ሰፈር ለማየት የሚጸየፋል ምናልባት የኔ ቤት ትንሽ ቤት ሊሆን ይችላል የቆሸሸ ችግር ያለበት ቤት ሊሆን ይችላል ግን እኔ ቤት ድረስ ይመጣል እስካለሁበት ድረስ ችግር ሊኖር ይችላል ቤት ግን ችግር አለበትና እሱ ቤት አልሄድም አይልም እዛው ችግር ወደ አለበት ወደ እኔ ቤት ይመጣልና ወዲያው ይላል ከያዕቆብና ከዮሐንስ ጋር ወደ ስምዖንና ወደ እንድሪያስ ቤት ገባ ጌታ ይባረክ ጌታ ኢየሱስ ክርስቶስ ወደነ ስምዖን ቤት ገባ ስለዚህ እኔ ኢየሱስን የምከተለው እቤቴ ድረስ ይመጣል እቤቴ መምጣት አይደለም ይገባል እንዴት አስደናቂ ነገር ነው ንጉሱ ኢየሱስ እኛ ቤት ይገባል አዎ ይገባል ገባና ስምዖን ቤት ለሱ ምቹ ነው ያ ቤት እውነቱን ለመናገር የትኛው እንኳን የነስምዖን ቤት ቀርቶ በመንደር ላይ አሉ የሚባሉ ታላቅ ፓላሶች እንኳን ለሱ በቂ አይደሉም ምክንያቱም እሱ ትልቅ አምላክ ነው የሰማይና የምድር ጌታ ነው ለሱ በቂ የሆነ በመንደር ላይ የለም ግን ይሄ ትሁት ጌታ ይሄ መልካም ጌታ ወደ ተናናሾች ጎጆ የሚገባ የነስምዖን ቤት እርግጠኛ ነኝ በጣም ትንሽ ቤት ነች እዛ ቤት ውስጥ ሲገባ ነው የምንመለከተውና አንተ ቤት የሚገባል አንቺ ቤት የሚገባል ምናልባት ቤትህን ማንም ሰው ገብቶበት ላያውቅ ይችላል ጎረቤቶች እንኳን ላያውቁት ይችላል ብዙ ወዳጆችን ጋብዘህ ላታውቅ ትችላለህ ምክንያቱም ታፍራለህ ቤት ውስጥ ያለው ወንበር በቤት ውስጥ ያለው ሶፋ እንደውም ሶፋም ላይኖር ይችላል ሶፋ የሚባለው ቃል እንደውም ለአንዳንዶቹ በቃ አዲስ ቃል ሊሆን ይችላል ምንም አይነት ቤት ይሁን በቤታችን መቀመጫ የሌለበትም እንኳን ይሁን ድሆች ምስኪኖች እንሁን ኢየሱስ ግን ይገባል ድንቅ አምላክ ይገባል ለሱ ይመቸዋል አይመቸውም ግን የኔም ቤት ምቹ ለማድረግ ነው የሚገባው ያንተን ቤት ምቹ ያንተን ህይወት ምቹ ለማድረግ ነው ኢየሱስ ክርስቶስ የሚገባው ስለዚህ ነው ኢየሱስን መከተል ያለብኝ ሳይንቀኝ ቤቴን ሳይንቅ ኑሮዬን ሳይንቅ እኔ እስካለሁበት ድረስ ይመጣል ይገባል ይሄንን ጌታ ያልተከተልኩ ማንን እከተላለሁ ታውቃላችሁ በዓለም ደረጃ ስንመለከት ቤታችን አንድ ሰው ይመጣል ከተባለ በቃ እኛ የማንበላው እኛ የማንጠጣው ነው ለነሱ የምናዘጋጀው በቃ ቤታችን ካሁን በፊት ተጸድቶ በማያቅ ደረጃ አጽድተን በቃ ችግር የለም ቤታቸው እንዲባል ለነሱ ለሚመጡ ሰዎች አስተካክለን አሳምረን ነው የምንጠብቃቸው ይሄ እንግዳ ኢየሱስ ግን እንደሱ አይደለም ከነ ጉለታችን ከነ ችግራችን ከነ ድህነታችን ከነ እንቆቅልሻችን ቤታችን ድረስ ይመጣል ቤታችን ድረስ ይመጣል መምጣቱ አይደለም ይገባል ታዲያ ይሄ ንጉስ ቤታችን ድረስ መጥቶ ቤታችን ገብቶ ዝም ብሎ ይመለሳል አይመለስም አስደናቂው ነገር እሱ ነው ኢየሱስ ቤትህ ከገባ ቤትሽ ከገባ በቤትሽ ያለውን እንቆቅልሽ ሳይፈታና ሳይመልስ ከዛ ቤት አይወጣ አሁን ጌታ ኢየሱስ ከገባ ወላ ወዲያውኑ ለጌታ ኢየሱስ ክርስቶስ የሚበላ ወይም የሚጠጣ ነገር ሲያቀርቡለት አንመለከትም ነገር ግን ያቀርቡለት ችግራቸውን ጌታ ሆይ አለ በቃ ስምዖን በቃ ይኸው አማቴ ታማለች ምን እንደምትሆን አናውቅም እባክህ ብሎ ችግሩን ነገረው እስቲ እንግዳ ሲመጣ በቤታችሁ እንግዳ ሲመጣ ቤቴ ያ የመጣውን ሰው ገና እንደመጣ ችግር ብትነግሩት ደስ ይለዋል
የኛን ችግር ለመስማት ነው እንደው ሊጋበዝ ነው እንጂ የሚመጣው አሁን ግን ኢየሱስ ክርስቶስን ወዲያውኑ እንደገባ ነው ምንም ነገር ሳያቀርቡለት ችግራቸውን ነገሩት የኛ ጌታ የሰውን ችግር ለመስማት ችግር የለበትም ሰው ቢሆን ይታዘበናል በቃ ምንድነው ገና ከመምጣቴ በቃ የሱን ችግር ያወራል የሷን ችግር ታወራለች ብሎ በቃ ታዘብና እንደው ፊቱን የሚያጠቁርብናል እንደው ጨዋታችንን ሁሉ መለወጥ ይፈልጋል የተቸገረ ሰው ደግሞ ችግሩን ማውራት ይፈልጋል እንቆቅልሹን መናገር ይፈልጋል የኛ ጌታ እንቆቅልሽን ይሰማል ሐዘንን ይሰማል ውድቀትን ይሰማል አሁን በዚህ ክፍል የምንመለከተው ይሄን ነው ልክ እንደገባ ነው የነገሩት ለኢየሱስ ክርስቶስ እንደገባ ምንም ሳያቀርቡለት ይሄንን ብላ ይሄን ጠጣ ሳይሉት ገና እንደገባ ለኢየሱስ ወንድሜ ኢየሱስን ስትከተል በቤትህ ያለውን ችግር ለመስማት ችግር የለበትም በቤት ውስጥ ያለውን እንቆቅልሽ ለመስማት ችግር የለበትም የህይወትን ጥያቄ ብታካፈለው ፈቃደኛ ነው ለመስማት መስማት ብቻ አይደለም ይሄ ነው ችግሩ ታዲያ እኔ ምን ላድርግ አይልም ሰው እንደዛ ነው ታዲያ እኔ ምን ላድርግ እንዲና እንዲህ አድርግ ገንዘብ አለ ሐኪም ቤት ሄድ እንደዛ ለሄን እንደዚህ ና ብሎ ወደ ሌላው ነው የሚያሸጋግረው እንጂ እሱ መልስ ሊሰጠን አይነሳም ካለው ምንም ነገር ለማድረግ አይፈልግም ነገር ግን የኛ ጌታ ወዲያውኑ የጴጥሮስን ችግር ከሰማ በኋላ ወደ ሴትዮዋ ሄደ ወደሷ ወደ ችግሩ ሄደ እጇን ያዛት ጌታ ስሙ ይባረክ አይች ሴት በሽተኛ ነች በሽታ እንዳታጋብብኝም አላለምና እጇን ይዞ አስነሳት ህመሟ ከሷ ተነሳ የጌታ ስም ብሩክ ይሁን ኢየሱስ ክርስቶስ የምንከተለው ጌታ ቤታችን ይመጣል በቤታችን ያለውንም ደግሞ የህይወት ጥያቄ ይመልሳል ወንድም ኢየሱስን ተከተል ቤትህ ይገባል ባገር ያለ ታላቅ የሚባል ሰው ያንተን ቤት አያውቀውም ቤትም ለመግባት ፈቃደኛ አይደለም ቢገባም ላንተ መልስ ያለው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው ከዘመድ ርቀሽ ሊሆን ይችላል አንተ ቤት ውስጥ ለመምጣት ሰዎች ጊዜም ላይኖራቸው ይችላል ኢየሱስ ግን ብንፈቅድለት የእግዚአብሔር ልጅ ሰምተን እሱን ብንከተል ቤታችን ድረስ ይመጣል እሱ ከመጣ ደግሞ በእውነት የኔን የህይወት ጥያቄ ያንተን የህይወት ጥያቄ መልስ ይሰጣል እና ገባ ያችን ሴት አስነሳት ወዲያው ተነሳ እንደው ስንት ቀን እንደታመመች አላውቅም ስንት ወር ታማ እንደነበረች አላውቅም ወዲያው ግን ተነሳ ጤነኛ ሆና ማገልገል ጀመረች ጌታ ስም ብሩክ አንድ ነገር ከዚህ ክፍል ግን ከዚህ ከተናገሩት አስቀድሜ ልናገር ከፈለኩት ሐሳብ ትንሽ ወጣ ያለ ነገር ልናገር አሁን ጌታ ኢየሱስ ክርስቶስ ጴጥሮስ ቤት ገባ እኛም ቤት ይገባል እኛም ኑሮ ውስጥ ይገባል ጴጥሮስ ችግሩን ነገረው ችግሩን ሰማ ለችግሩ መልስ ሰጠ ብዙ ጊዜ ግን ሰዎች ችግራቸው ከተመለሰ በኋላ ጥያቄያቸው ከተመለሰላቸው እንቆቅላቸው ከተፈታላቸው በኋላ ወዲያውኑ ለእግዚአብሔር ክብር የሆነ ነገር ማድረግ አይፈልጉም አሁን እቺ ሴት ግን ተነሳሽ ነው ማለት ተነስታ ወዲያው ማገልገል ጀመረች እነ ኢየሱስን እነ ጴጥሮስን ማገልገል ጀመረ ብዙ ሰዎች እግዚአብሔር አድርጎልሻል ካደረገል በኋላ የእግዚአብሔር ነገር ይረሳል ወደ እግዚአብሔር ቤት መምጣት እግዚአብሔር ማመስገን የሚባል ነገር ብዙ ሰዎች ረስተናል ይሄ ግን በእግዚአብሔር ፊት መልካም አይደለም ከእግዚአብሔር ተቀበለሽ አንዳንዶቹ ብዙ በረከት ከእግዚአብሔር ተቀበለዋል ብዙ ሲያለቅሱ የነበሩ ቤታቸውን ዘግተው መስኮታቸውን ዘግተው ጎረቤት እንዳይሰማ እግዚአብሔር ብቻ አንተ ስማኝ እያሉ ሲያለቅሱ የነበሩ ሰዎች እስከ ቤታቸው ድረስ ኢየሱስ ከመጣ በኋላ አምላካችን ከመጣልን በኋላ ለጥያቄያችን መልስ ከሰጠን ሰው ካደረገን በኋላ ከተኛንበት ካስነሳን በኋላ በእኛ ላይ ያለውን ድዌ ካስነሳው ድህነታችን ከኛ ካራቀ በኋላ እንደ ሰው ካደረገን በኋላ ብዙ ጊዜ ግን ተነስተን ወደ ጉዳያችን ነው የምንሄደው ተነስተን ራሳችን ሐሳብ ነው የምንሄደው ኢየሱስ ጋር ለኢየሱስ የሆነ ለእግዚአብሔር ክብር የሆነ ነገር አናደርግም የሚያስገርመው ከረጅም ጊዜ ዓመት በፊት ነው አንድ ጣቃታል እንዴት አድርጎ እግዚአብሔር እንዳስነሳት በእውነት ቤተሰቦቿ ኑሯቸውን አቃለው እንዴት አይነት በድህነት ውስጥ ይኖሩ እንደነበረ እሷም ግን እግዚአብሔር በራሱ አሰራር ከዛ መንደር ከዚያ ሰፈር ከዛ ቤት ውስጥ አውጥቶ ጥሩ ትምህርት ቤት እንድትማር አደረጋት ጥሩ ውጤትም ያገኘች መጣት ከዛ አልፎ እስከ ዩኒቨርሲቲ ደረጃም ደረሰች እና ግን አሁን እዛ ደረጃ ላይ ስትደርስ የጌታ ነገር በጣም ቀለለባት እና ያው እንተዋወስ ነበር እንዴት ነው የህይወት ጉዳይ ከጌታ ጋር ያለሽ ነገር እንዴት ነው ብዬ አንድ ጊዜ ከጓደኛ ጋር ሆነን ጠየቅናት ያን ጊዜ በቃ የጌታ ነገር ሁሉ ጥላ እንደው ስለ ጌታም እንዲወራም አልፈለገች እኔ ያለች እንደው ከፈለገ እግዚአብሔር የፈለገውን ሊያደርገኝ ይችላል
በቃ አሁን ግን ይሄ ነው መንገድ ያለች ወገኖቼ እግዚአብሔር ለኔ መልካም ሲያደርግ እኔ ቤት ሲገባ አንተ ቤት ሲገባ ቤትህም ገብቶ ችግሬን ሲያነሳ ያንን እንድንመልስለት አይደለም ከኔም አይጠብቅም ካንተም አይጠብቅም ነው ለመናገር እሱ ባለጸጋ ነው ምንም አይጎልበትም ግን ለሱ ብታደርግ መልሶ በረከቱ ላንተ ነው ለኔ ነው የሚሆን እና ያቺት በጣም አስደነቀች እህት ያልኳት አነገር ልንገርሽ አንቺ ጌታን ብታመልኪ አንቺ ነሽ የምትጠቀም ከጌታ ጋር ብትሆኚ ጌታን ብትከተይ የጌታ በረከት ላንቺ ይሆናል ግን ጌታን ብትተዩ አሁን አንቺ እንደምታስብ ገና ሞት ሲኦል መግባት አለ እዚህ በህይወት እያለሽ በመድር ላይ ሲኦል ሊያስገባሽ ይችላል በየተናገር በቃ አሮን ነው ለምን ያን እንደተናገርኩ አላውቅም ግን ውስጤ በጣም በሐዘን ነው የመለሰው ለዚህ የሚገርመው ከዚያ በኋላ ያቺት በህይወቱ ያለፈው ስመለከት ያስገርማል ዛ ዩኒቨርሲቲ ደረጃ ያደረሰች እግዚአብሔር ያካበራት ተመልሳ ቁልቁል ብዙ ውድቀት ብዙ ሐዘን ብዙ እንቆቅልሽ እንደገና ገብታ አየኋት ወገኖቼ ጌታ ካደረገልን ቤታችን መጥቶ የቤታችንን ጥያቄ ከመለሰ በኋላ የት ነው ያለ ነው አሁን ዛሬ ብዙ ጓደኞች አሉ ብዙ ወዳጆች አሉ በአንድ ወቅት ግን ጓደኛ አልነበረንም ዘመድ ጎረቤት ማለት ሁሉ ሰው እኛ ሊመለከት ፈቃደኛ ነበር አሁን ግን ኢየሱስ ካየን በኋላ ውድቀታችንን ከኛ ካነሳልን በኋላ ከሱ ጋር ልንሆን ሲገባ እሱ ልናገለግለው ሲገባ የምናገለግለው ሌላ ነው ራሳችን ነው የምናገለግለው ወይም ዓለምን ወይም ሰይጣን ነው የምናገለግለው ተመለሱ ወገኖቼ ኢየሱስ ረድቷችኋል ኢየሱስ አግዟችኋል ለኢየሱስ ክብር ቆሙና አገልግሉት እንደገና በረከቱ ይቀጥላል መጨረሻ አንድ ነገር ነው የምናገረው ለምን ኢየሱስ ክርስቶስን መከተል እንደሚገባ አሁን ስድስተኛ ደርሻለሁ በቁጥር ደረጃ ፀሐይም ገብቶ በመሸ ጊዜ ይላል ፀሐይም ገብቶ በመሸ ጊዜ የታመሙትና አጋንንት ያደረባቸውን ሁሉ ወደ እርሱ አመጡ ከተማይቱ ሁሉ በደጅ ተሰብስባ ነበር በልዩ ልዩ ደዌ የታመሙትን ብዙዎችን ፈወሰ ብዙዎችንም አጋንንት አወጣ አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም ይላል እኔና እናንተ ኢየሱስን መከተል ያለብን እኛን ማየቱ ብቻ አይደለም እኛን መጥራቱ መፈለጉ ሹመት መስጠቱ ብቻም አይደለም የህይወት ቃል መመገቡ ብቻም አይደለም አጋንንትን ኃይልና ጉልበት መስበሩ ብቻም አይደለም የቤታችንን ጥያቄ መመለሱ ብቻም አይደለም ከዚያም አልፎ ለአካባቢያችን ሁሉ ለሰፈራችን ሁሉ ለሀገራችን ሁሉ መልስ ይሆናል ጌታ ኢየሱስ የተከተልነው ኢየሱስ ከኛ ቤት አልፎ ጎረቤቶቻችንን ይደርሳል ከኛ ቤት አልፎ ሰፈራችንን ይደርሳል ከኛ ቤት አልፎ አገራችንን ሁሉ ይባርካል ጌታ ስም ብሩክ ይሁን ታስታውሳላችሁ ዳንኤል ሲድራቅ ሚሳቅ አብደናጎ በባቢሎን ምድር በነበሩበት ጊዜ በዛ በባቢሎን ቤተ መንግስት ውስጥ ከናቡከደነፆር ቤተ መንግስት ውስጥ ተቀምጠው ምግብ ታዘዘላቸው በቃ ንጉስ የሚበላው እንዲበሉ ንጉስ የሚጠጣው እንዲጠጡ ታዘዘላቸው እነሱ ግን እግዚአብሔር አምላካችን እኛን ለይቶ በዚህ የክብር ቦታ ካስቀመጠን እኛ ደግሞ እግዚአብሔር ማክበር አለብን አሉ ማለት እሱ ነው ማንገስ ያለብን እሱ ከኛ ጋር እስካለ ድረስ አሁንም በረከቱ ይቀጥላል ማለታቸው ከዚያ በኋላ ራሳቸውን ከክፉ ነገር ጠበቁ ዋናው ነገር ምንድነው እግዚአብሔርን በህይወታቸው እንዲኖር ለማድረግ ነው ከፈቃዱ ላለመውጣት ነው አሁን እነ ስምዖን ኢየሱስን ተከተሉ ፈቃዱን ያደረጉ ናቸው ኢየሱስን ተከታዮች ሆነዋል እኔና እናንተ ደግሞ ኢየሱስን ተከትለን በመንሄድበት ጊዜ የእግዚአብሔር ፈቃድ በህይወታችን ይከናወናል ልክ እነ ዳንኤል እግዚአብሔርን ባከበሩት ጊዜ ለንጉሱ ጥያቄ መልስ ሰጪዎች እነሱ ሆኑ በአገሪቱ ለተነሳው እንቆቅልሽ መልስ ሰጪዎች እነሱ ሆኑ ምክንያቱም ከነሱ ጋር እግዚአብሔር ነበር ከነሱ ጋር የእግዚአብሔር መንፈስ ነበር እንቆቅልሽን የሚመልሰው እግዚአብሔር ከነሱ ጋር ስለነበር ለአካባቢያቸው አልፎ ለንጉሱ ለመንግስቱ ለናቡከደነፆር መንግስት ሁሉ መልስ በእነሱ ውስጥ ያልፍ ጀመረ ዳንኤል ጥበበኛ ስለሆነ አይደለም ወይም ሲድራቅ ሚሳቅ አብደናጎ እነሱ ከሱ ተለይተው አይደለም ግን በእነሱ ውስጥ የነበረው እግዚአብሔር ነበር መልስ ይሰጥ የነበረው አሁንም ልክ እነ ስምዖን ቤት የገባው ኢየሱስ በእነ ስምዖን ህይወት ውስጥ ታላቅ ቦታ የተሰጠው ኢየሱስ በኔ ህይወት ባንተም ህይወት ውስጥ ቦታ ቢሰጠው እነ ዳንኤል እግዚአብሔርን በሰው ሀገር እንዳከበሩት እግዚአብሔርን በህይወታችን ብናከብር እሱን ብቻ ብንከተል ከኛ አልፎ ለሰፈራችን መልስ ያመጣል የሚገርመው ነገር ተመልከቱ እኛ ብቻ ነፃ ወጥተን ሰፈራችን ሁሉ ባጋንንት ኃይል ተያዘ ቢሆን
እኛ ብቻ ጤነኛ ሆነ ሰው ሁሉ በሽተኛ ቢሆን በእውነት በዛ ሰፈር ውስጥ በሰላም መኖር የሚቻል አይመስለኝም። ነገር ግን ጌታ ኢየሱስ ክርስቶስ እኔን ካገኘ አንተን ካገኘ ወደ ወንድሞች ወደ እህቶች ወደ እናቱ ወደ አባት ያልፋል ወደ ጎረቤቶች ያልፋል በእነሱ ያለውን ክፉ እግዚአብሔር ይቀጠቅጣል በእነሱ ያለውን ደዌ እግዚአብሔር ያነሳል አይናቸውን ይከፍትላቸውና የጽድቅን ሕይወት መራብ ይጀምራሉ እነሱም የኢየሱስ ተከታዮች ይሆናሉ ያልፋል እንደገና በእነሱ ደግሞ ወደ ሌሎች ያልፋል እንደገና ደግሞ በሌሎቹ እንደገና ያለፈ ይሄዳል አንድ ጊዜ በዮሐንስ ወንጌል ምዕራፍ 4 ላይ ስንመለከት ጌታ ኢየሱስ ክርስቶስ አንድ ሳምራዊ ሴት አገኘ ያቺ ሳምራዊ ሴት የመጣችበት ጉዳይ ውሃ ለመቅዳት ነበር ግን ከዛ ይልቅ የሕይወትን ውሃ ቀርታ ተመለሰች ወደ ሰፈሯ ኢየሱስን አግኝታ ተመለሰች እና ወደ ሰፈር ስትመለስ ያለችው ያደረኩትን ሁሉ ነገረኝ አለች ስለ ኢየሱስ እሱ እንጃ ክርስቶስ ይሆን የኔ ተናገረችው ሰፈር ሁሉ ገለበጥ ብሎ መጣ ኢየሱስን ለማየት ከዚያ በኋላ ኢየሱስ የሕይወትን ቃል መገባቸው ከተማ ሁሉ ደስ አለ ተመልከቱ አንድ ሴት ነው ኢየሱስ መጀመሪያ ያገኘው ግን የሷ ሕይወት ሲገኝ እሷ ከኢየሱስ ጋር ስትሆን በሷ ግን አልፎ የሰማሪያ ከተማ ሁሉ እንደገና ሲነካ እንመለከታለን እንደዚሁ እኔ ኢየሱስን ስከተል አንተ ኢየሱስን ስትከተል እውነት ተከታይ ከሆንሽ በአንተ አልፎ ሰፈር ይነካል መንደሩ ይነካል መጀመሪያ ተቃውሞ ይኖራል የሰይጣን ተቃውሞ አለ ያጋንን ተቃውሞ ይኖራል ሌላም ተጽኖ ሊመጣብ ይችላል ግን ብቻ አንተ ጸንተ ኢየሱስን ተከተል ያ አንተ ጋር ያለው ኢየሱስ ለሰፈር መልስ ነው ለአካባቢህ መልስ ነው አንተን አይተውህም እግዚአብሔር ራስ ያደርግሃል ስለዚህ ወገኖቼ በቀረን ዘመን ምንድነው ልናደርግ የወሰንነው መልካም ነጋዴዎችም እንነግድ ገበሬዎችም ስራችንን እንስራ ተማሪዎችም እንማር አስተማሪዎችም እናስተምር ሌሎችም በተለያየ ሙያ ውስጥ ያለን በሰጠን እግዚአብሔር በሰጠን ጊዜና ዘመን ስራችንን በትጋት እናድርግ ግን ከዚያ በተቀዳሚ በክርስቶስ ኢየሱስ እግዚአብሔር ወደኛ መጥቷልና ይሄ የሕይወታችን ጌታ የሆነውን ኢየሱስን እንከተል እሱን በመከተል አናፍረም አንከስርም እሱ ታማኝ ነው ይሄ ብቻም አይደለም ኢየሱስን ተከታዩ ስንሆን መጨረሻም የዘላለም ተስፋ አለን ወደ ቤቱ ይወስደናል የዘላለም የሕይወት ተስፋ በእጁ ነው ጌታ ኢየሱስ እንዳለ እኔ እውነት ሕይወት መንገድ ነኝ ከኔ በቀር ወደ አብ የሚመጣ የለም ስላለ ኢየሱስን ተከታዮች ከሆን እሱ መንገድ ስለሆነ በሱ መንገድነት ወደ እግዚአብሔር አብ እንሄዳለን ወደ እግዚአብሔር መንግስት እንገባለን ወደ ጽድቅ ብርሃን እናልፍና ከዚያ በኋላ ከዘላለም ስቃይ ተገላግለን ከእግዚአብሔር አምላካችን ጋር እንደ ቅዱሳን መላእክት ለዘላለም ያመለክነው እንኖራለን ማለት ነው ስለዚህ ኢየሱስን እንከተል በዚህ ዓለምም በረከቱ እጅግ ብዙ ነው የጌታ ስም ብሩክ ይሁን ዛሬ በሕይወታችሁ ጌታ ኢየሱስን ለመከተል ፈቃደኛ የሆናችሁ ሰዎች ለጌታ ልቦናችሁን ክፈቱና አብረን እንጸልይ ሁሉን የምትችል የእስራኤል ቅዱስ እግዚአብሔር ስለ ሕይወት ቃል እናመሰግናለን በእውነት አንተን በመከተል ሰው አያፍርም ዛሬ እንደገና በሕይወታችን እንወስናለን አንተን ለመከተል በጎ ካደረክልን በኋላ በጎ ከሰራልን በኋላ ወደ ኋላ ያፈገፈግን ሰዎች ብንኖር ዛሬ እንደገና ወደ አንተ እንመለሳለን አንተንም እንከተላለን ከፈቃዳችን አቤቱ መልሰን አንተን ለማገልገልም ደግሞ ጽናትን ስጠን በክርስቶስ ኢየሱስ ስም አሜን የእጁ በጎች የሆንን ስሙን ከፍ ያደረግን ጌታችንን እናምልከው በደስታ እየዘመርን በእልልታ እናንግሰው በእግዚአብሔር ፊት ተንበርክከን ነውር የሌለበትን መስዋዕት አቅርበን የዕለቱን የቴሌቪዥን አገልግሎታችንን በዚህ ላይ ፈጸምን። እስካሁን ድረስ አብራችሁን የቆያችሁ ወገኖች በሙሉ የእግዚአብሔር ባርኮት ጸጋና ምሕረት ከእናንተ ጋር ይሁን። በሚቀጥለው አገልግሎታችን እስከምንገናኝ ድረስ የጌታ ጥበቃ አይለያችሁ። በጌታችን በኢየሱስ ክርስቶስ አሜን። ክቡር ደሙ ተዋጅተን